እጅግ በጣም አድርገ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ እዚህ የተገኛችሁ ክቡራን እንግዶች ሁላችሁም እንደማረጋችሁ የባህልና ኪነ ጥበብ ስፖርት ሴክተር ዋና ጉዳዮችን አቀርባለሁ። ሁላችሁም እንደምታውቁት ባህል ኪነ ጥበብና ስፖርት ሴክተር ለአገር ግንባታ ለዜጎች ስዕብና ግንባታ ከፍተኛ አስተዋጽኦ የሚያደርግ ሴክተር ነው። ይህ ሴክተር በባህሉ በማንነቱና በሀገሩ የሚኮራ ብቁ ንቁና አሸናፊ ዜጋ የመፍጠር ህልም ያለው ሴክተር ነው። ይሄን ህልም ለማሳካት ከለውጡ በፊት በዘርፉ ምን ክፍተቶች ነበሩ፣ በለውጡ ሂደት ላይ ምን ውጤት አመጣን፣ የቀጣይ ትኩረት አቅጣጫዎቻችን ምንድናቸው በሚል ዋና ጉዳዮች ላይ ለማቅረብ እሞክራለሁ። ከባህል ልማት አንፃር ወስደን ብናይ ከለውጡ በፊት የነበሩ ክፍተቶች ሁላችሁም እንደምታውቁት የባህል እሴቶችን ለኢትዮጵያውያን አብሮነትና አንድነት ከመጠቀም ይልቅ በሚያለያዩትና ብሔር ተኮር በሆኑ ጉዳዮች ላይ የማተኮር ዝንባሌ ነበረው። ሁለተኛው የነበረው ክፍተት አገር በቀል የሆነ ባህላዊ ሽምግልና ባህላዊ የፊትና የዳኝነት ስርዓትን ያለመጠቀም ክፍተቶች ነበሩ። ሌላው የአካታችነት ችግር ኢትዮጵያ ላይ ያሉ ብዝሃ ማንነቶችን በተሟላ መንገድ ተግባራዊ ከማድረግ አንፃር ክፍተቶች ነበሩበት። የለውጡ መንግስት እነዚህን ክፍተቶችን ለመሙላት የህግና የአሰራር ስርዓቶችን በመፈተሽ አዳዲስ ፖሊሲዎችን በማዘጋጀት ሰፋፊ ስራዎች ተሰርቷል። ከህዝብ ክብረ በዓላትን በሚመለከት የአደባባይ ክብረ በዓላት፣ የሃይማኖታዊ በዓላት፣ የብሔር ብሔረሰቦች ህዝቦች የዘመን መለወጫ በዓላትን ልዩ ትኩረት በመስጠት ህግና ስርዓት ኖሮት እንዲመራ ለማድረግ የህዝብ በዓላት አከባበር አዋጅም ጭምር በተከበረው ምክር ቤት በማጽደቅ ዝርዝር የማስፈጸሚያ ስትራቴጂዎችንም በማዘጋጀት ኢትዮጵያ ላይ ያሉ የብሔር ብሔረሰቦች ህዝቦችና አደባባይ በዓላት ታሪካዊ በዓላት ተገቢ ዕውቅናና ክብር ያገኘው በዚህ ለውጥ ጊዜ ነው። 83 የህዝብ ክብረ በዓላት ታሪካዊ በዓላት አደባባይ በዓላት በተገቢ መንገድ እንዲከበሩ በመንግስታችን ባለፉት ለውጥ ዓመታት ልዩ ትኩረት ተሰጥቷል። ሌላው ከባህል ልማት አንፃር ያመጣነው ስኬት እነዚህ የህዝብ ክብረ በዓላት ለቱሪስት ፍሰት ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። ሁላችሁም እንደምታውቁት ጥምቀት በዓልን ወስደን ማየት እንችላለን፣ መስቀል ወስደን ማየት እንችላለን፣ እሬቻ ወስደን ማየት እንችላለን፣ ፊቼ ጫምባላላ ወስደን ማየት እንችላለን። እነዚህ የህዝብ በዓላት ላይ ብዙ የውጭ ቱሪስቶች መጥቶ በዓልን የሚታደሙበት በዛ ሂደት ደግሞ ለአገራችን በኢኮኖሚም መስክም ገቢም እያስገኘ መሆኑ በዘርፉ የመጣ ትልቅ ስኬት ነው። ከዛ ባለፈ የባህል መሰረተ ልማትም በሚመለከት የባህል ማዕከላት በየአካባቢ የመንግስት ትኩረት አቅጣጫ ተደርጎ እየተገነቡ ይገኛሉ። የባህልና የብዝሃ ልሳን የቋንቋ ፖሊሲም ጸድቆ ወደ ስራ የገባው በዚህ 8 ለውጥ ዓመታት ውስጥ ነው። ሌላው መንግስታችን በአገር ውስጥ ለባህል ልማት በሰጠው ልዩ ትኩረት ባለፉት ዓመታት ብቻ እጥፍ ዓለም አቀፍ ደረጃ ላይ የማይዳሰሱ ባህል ቅርሶች ሆኖ የተመዘገቡ ቅርሶቻችን 4 ናቸው። ከለውጡ በፊት የተመዘገቡት 3 ነበሩ። አጠቃላይ በአሁኑ ሰዓት በዩኔስኮ የማይዳሰሱ የባህል ቅርሶች ሆኖ የተመዘገቡ 7 ቅርሶች አሉ። የለውጡ መንግስት ለባህል ልማት የሰጠው ትኩረት የማይዳሰሱ ባህል ቅርሶች በእጥፍ እንዲመዘገቡ የተደረገበት አንዱ ስኬት ነው። ሌላው የቤተ መጻሕፍትና የንባብ አገልግሎትን በሚመለከት አንባቢ ትውልድ እንዲፈጠር የቤተ መጻሕፍት ግንባታና ዲጂታይዜሽንም ላይ የሰራበት ወቅት ነው። ከለውጡ የ10 ሚሊዮን የማይበልጡ አመታዊ የንባብ አገልግሎት ብቻ ይሰጥ ነበረ በመላ አገሪቱ። እንዲሁም 210 ቤተ መጻሕፍት ብቻ ነበሩ። ከለውጡ በኋላ ግን
እጥፍ እነዚህ ስራዎች ያደጉበት የንባብ አገልግሎት እንኳን ወስደን በለውጥ ዓመታት ዓመታዊ የንባብ አገልግሎትን ስንመለከት 43.5 ሚሊዮን ዓመታዊ አማካይ የንባብ አገልግሎት እየተሰጠ ይገኛል። 436 ቤተ መጻሕፍትም ተገንብቷል። ለዚህ ዘርፍም ልዩ ትኩረት የተሰጠበት የአብሮት ቤተ መጻሕፍትን ጨምሮ በክቡር ጠቅላይ ሚኒስትራችን በተወሰደው በመደመር መጽሐፍ ሽያጭም ጭምር በትላልቅ ከተሞች ቤተ መጻሕፍትም ጭምር እየተገነቡ መሆናቸው ለዚህ ዘርፍ ትልቅ ስኬት ነው። ከቋንቋ ልማትም ጋር ተያይዞ የብዝሃ ቋንቋ ፖሊሲ የአገራዊ የቋንቋ ፖሊሲም የጸደቀው በዚህ ለውጥ ጊዜ ነው። ይሄን የጸደቀውን የአገራዊ ቋንቋ ፖሊሲ መሰረት በማድረግ አገራችን ያሉ ቋንቋዎችን የመቁጠርና የመሰነድ ስራዎች ተሰርቷል። አሁን ባለን ክትትል ካሉን ቋንቋዎች ውስጥ 63 ቋንቋዎች የስርዓተ ጽሕፈት ተዘጋጅቶ በየአካባቢ ማህበረሰባችን በራሱ በአፍ መፍቻ ቋንቋ የትምህርትም የተለያዩ የሚዲያ አገልግሎትም እያገኘ ይገኛል። የቋንቋ ልማትን ዲጂታል የማድረግም ስራ እየተጀመረ መሆኑን ለማቅረብ ነው። ሌላው ትልቅ ትኩረት ያገኘው ዘርፍ የጥበብ ልማት ዘርፍ ነው። ሁላችሁም እንደምታውቁት ከለውጡ በፊት ለጥበብ መሰረተ ልማት ግንባታ የተሰጠው ትኩረት እጅግ አነስተኛ ነበር። ጥበባት ለግልና ለመዝናኛ አገልግሎት ብቻ ይውል ነበር። ከለውጡ ወዲህ መንግስት ለዘርፉ በሰጠው ልዩ ትኩረት አሰራር ኖሮት ተቋማዊ ሆኖ እንዲመራ በመደረጉ ዘርፉን የሚመራ መዋቅርም ጭምር ባለሙያም ጭምር እንዲደራጅ በመደረጉ ስርዓተ ትምህርትም ተቀርጾ በአሁኑ ሰዓት በመላ አገሪቱ ከአንደኛ ደረጃ ትምህርት ቤት እስከ ሁለተኛ ደረጃ ትምህርት ቤት የጥበብ ትምህርት እንደ አንድ ትምህርት አይነት ተካቶ አገልግሎት እየተሰጠ ይገኛል። በከፍተኛ ትምህርት ተቋማትም ወስደን ብናይ በ11 ዩኒቨርሲቲዎች በአራት የጥበብ ትምህርት መስኮች ከመጀመሪያ ዲግሪ እስከ ሶስተኛ ዲግሪ ድረስ ትምህርት በዚህ ዘርፍ እየተሰጠ ይገኛል። ሌላው የለውጡ መንግስት ትልቅ ትኩረት የሰጠው የጥበብ ማዕከላትን ግንባታ በሚመለከት ነው። አሁን እዚህ የምንገኝበት ቦታም ጭምር ለውጡ መንግስት የሰጠው ትኩረት የተገነባ የወጣቶችና ህፃናት ቲያትር ቤትም ነው። በብዙ ቦታዎች ከኮሪደር ልማትን መነሻ ተደርጎ ፕላዛዎች ተገንብተዋል፣ ሲኒማ ቤቶች ተገንብተዋል፣ አምፒ ቲያትር ቤቶች ተገንብተዋል። መንግስታችን ለጥበብ ዘርፍና ለጥበብ መሰረተ ልማት ለቅ ያለ ትኩረት የሰጠበት ዘርፍ ነው። ሌላው ከዚህ በፊት ቅድምም እንዳነሳሁት ከለውጡ በፊት ጥበባት ለመዝናኛ ብቻ ይውሉ ነበረ። ባለፉት ለውጥ ዓመታት ግን እይታውን በመቀየር ለገጽታ ግንባታም ለዲፕሎማሲም ጭምር መጠቀም የተቻለበት መሆኑን ለማቅረብ ነው። በተለይ ከኪነ ጥበብ ባለሙያዎችም ጋር ውጭ ሆኖ ከመተቸትም ይልቅ ቀርቦ በጋራ የመስራት ጅምሮች መኖራቸው፣ ለትውልድ ግንባታም ላይ የሚደረጉ ጥረቶች መኖራቸው፣ ለገጽታ ግንባታም ለህዝብ ትስስርንም ለማጠናከር ጥበብን እየተጠቀምን መሆናችንን ለማንሳት ነው። ሌላው መንግስታችን የተለየ ትኩረት የተሰጠው ዘርፍ ስፖርት ልማት ነው። ከለውጡ በፊት ሁላችሁም እንደምታውቁት ስፖርታዊ ጨዋነት ጉድለት የነበረበት ስፖርት ማዘውተሪያ ስፍራዎች ስፖርታዊ ኩነቶች ከሚስተናገዱበት ይልቅ የፖለቲካ አቋም ይዞ የሚከራከሩት አይነት እሳቤ የነበረበት ነበረ ከለውጡ በፊት። እንዲሁም ተተኪና ታዳጊ ስፖርተኞች ልማት ላይ ትኩረት አለማድረግ ችግሮች ነበሩበት። ፖሊሲና ስትራቴጂ ወቅታዊነትና የአካታችነት ችግርም የነበረበት ነበር። የስፖርት ማዘውተሪያ ስፍራዎች እጥረትም በስፋት የነበረበት ጊዜ ነበር። ከለውጡ በኋላ እነዚህን ችግሮች ለመፍታት በተወሰደው እርምጃ ድንቅ ስራዎች ተሰርተዋል። በተለይ ስፖርት ህዝባዊ መሰረት እንዲኖር ከማድረግ አንጻር በተሰራው ስራ የማህበረሰብ አቀፍ ስፖርት ተሳትፎ ከለውጡ በፊት 5.6 ከመቶ ነበር። በአሁኑ ሰዓት 24
ከመቶ የማህበረሰብ አቀፍ የስፖርት ተሳትፎ ደርሷል። በትላልቅ ከተሞች ላይ ስፖርትን መስራት ልምምድ እየሆነ መጥቷል። ይሄ ወደፊትም ተጠናክሮ መሄድ ያለበት በለውጡ የተሻለ ውጤት የተገኘበት ዘርፍ ነው። ከስፖርታዊ ጨዋነትም ጋር ተያይዞ በአሁኑ ሰዓት ስፖርታዊ ኩነቶች ስፖርታዊ ውድድሮች የሚደረጉበት እና የተሻለ መሻሻሎች መኖራቸው ከምንም በላይ ደግሞ ትልቅ ስኬት ነው ብለን የምንወስደው ባለፉት 28 ዓመታት ስራ ላይ የነበረውን የስፖርት ፖሊሲን አሁን ወቅቱ በደረሰበት ደረጃና ዓለም አቀፍ ነባራዊ ሁኔታዎችን ታሳቢ በማድረግ የስፖርት ፖሊሲ ከ28 ዓመት በኋላ ተሻሽሎ ወደ ስራ የተገባበት ያን ፖሊሲ መነሻ በማድረግ ፖሊሲውን ለማስፈጸም በኢትዮጵያ ለመጀመሪያ ጊዜ ስፖርት በሕግና በአሰራር እንዲመራ ለማድረግ የስፖርት ልማትና አስተዳደር አዋጅ በተከበረው ምክር ቤት የጸደቀበት ስፖርትን በሕግና በአሰራር ስርዓት ለመምራት መንግስታችን ልዩ ትኩረት ሰጥቶ የተሰራበት ጊዜ ነበር። ሌላው ትልቅ ስኬት የመጣበት ከስፖርት መሰረተ ልማት ግንባታ አንፃር በክቡር ጠቅላይ ሚኒስትራችን በተወሰደው ኢኒሼቲቭ መካከለኛና አነስተኛ ደረጃ ያላቸው የስፖርት ማዘውተሪያ ስፍራዎች በየቀበሌዎች በየመንደሮች ተተኪና ህፃናት ተጽዕኖ ያላቸው ህፃናት እንዲለማመዱ ለማድረግ በተወሰደው እርምጃ 17636 የስፖርት ማዘውተሪያ ስፍራዎች ባለፉት የለውጥ ዓመታት ጥርጊያ ሜዳዎቹን ጨምሮ የተገነባበት ወቅት ነበር። ሌላው ትላልቅና ዓለም አቀፍ ደረጃ ያሟሉ ስቴዲየም ከመገንባት አንፃር በእሳብም ደረጃ ከፍተኛ የሆነ ለውጥ የመጣበት ከለውጡ በፊት ስፖርት ማዘውተሪያ ስፍራዎች ትላልቅ ስቴዲየሞች ግንባታ የሚጀመረው ለስፖርት ተብሎ ሳይሆን የብሔር ብሔረሰቦች በዓል ለማክበር ተብሎ ነበር ግንባታ ሲደረግ የነበረው። መሰረታዊ የለውጡ መንግስት ያመጣው የምልከታና የእይታ ለውጥ የሚገነቡ ስቴዲየሞች ዓለም አቀፍ ስታንዳርድ ያሟሉ ጥራትን የጠበቁ እንዲሆኑ ከማድረግ አንፃር ድንቅ ስራዎች እየተሰሩ ይገኛል። አሁን ያሉ ትላልቅ ስቴዲየሞችን ብንወስድ የአዲስ አበባ ስቴዲየም የመጫወቻ ሜዳ የፊፋ ከፍተኛ ደረጃ እውቅና አግኝቷል። የአትሌቲክስ መለማመጃ ሜዳም የዓለም አቀፍ አትሌቲክስ ከፍተኛ ደረጃ እውቅና አግኝቷል። ሀላባ ስቴዲየምም የካፍን እውቅና አግኝቷል። ድሬዳዋ ስቴዲየምም የካፍ እውቅና አግኝቷል። የባህር ዳር ስቴዲየም በልዩ ሁኔታ እየተገነባ ይገኛል። የአቃቂ ቃሊቲ ስቴዲየምም በልዩ ሁኔታ ግንባታ ክትትልም እየተደረገ ይገኛል። እነዚህ ስፖርት ማዘውተሪያ ስፍራዎች ስታንዳርድ ጠብቆ በመገንባታቸው ገና ግንባታቸው ሳይጠናቀቅ ጭምር ዓለም አቀፍ ውድድሮች ወደ ኢትዮጵያ እየመጡ መሆናቸው መንግስታችን ለዚህ ዘርፍ የሰጠው ትኩረት ትክክለኛ መሆኑን የሚያመላክት ነው። ሌላው ቀጣይ እነዚህን ውጤቶች ካመጣን ቅድም ያስቀመጥነውን የዘርፉን ህልም ለማሳካት ቀጣይ ልዩ ትኩረት ሰጥተን መስራት ያለብን ስራዎች አሉ። የዘርፉን ኢኮኖሚያዊና ማህበራዊ አስተዋጽኦን ማሳደግ የቀጣይ ልዩ ትኩረት አቅጣጫችን ይሆናል። ቅድም ያነሳሁት የቋንቋ ፖሊሲ የወጣውን በተሟላ መንገድ ተግባራዊ ማድረግ የቀሪ ጊዜያችን ትኩረት አቅጣጫ ይሆናል። የባህል ዲፕሎማሲና የህዝብ ለህዝብ ትስስር የሚያጠናክሩ የኢትዮጵያውያን አንድነትና አብሮነትን የሚያጠናክሩ ከዛ ባለፈ በዓለም አቀፍ ደረጃም የኢትዮጵያን ገጽታ ከፍ የሚያደርጉ ስራዎችን በልዩ ሁኔታ ትኩረት አድርገን የምንሰራቸው ይሆናል። ስፖርት በልማት በህግና በአሰራር እንዲመራ የተጀመረውም ስራ ማጠናከር ይጠይቃል። ታዳጊና ተተኪ ስፖርተኞችን ማፍራት ልዩ ትኩረት ሰጥተን የምንሰራቸው ይሆናል። ያልተጠናቀቁ የስፖርት መሰረተ ልማት ግንባታዎችን በማጠናቀቅ ለአገር አቀፍና ለዓለም አቀፍ ስፖርታዊ ኩነቶች ዝግጁ ማድረግ ቀጣይ ልዩ ትኩረት ሰጥተን የምንሰራ ይሆናል። በተለይ ዓለም አቀፍ ኩነቶችን ከማስተናገድ አንፃር ኢትዮጵያ ለመጀመሪያ ጊዜ የዓለም አትሌቲክስ ውድድር በዚህ ዓመት አድርገናል። 2027ም ደግሞ ከዛ ከፍ ያለ የወርቅ ደረጃ ያለውን ውድድር የምናገኝበት ድል ተሰጥቶናል። 2026
የአፍሪካ ባህል ስፖርት ፌስቲቫል ለማዘጋጀት አገራችን ተመርጣለች። 2027 ላይ የስፖርት ጋዜጠኞች ኮንፈረንስ በኢትዮጵያ ለማዘጋጀትም ኢትዮጵያ ተመርጣለች። ሌሎች ትላልቅ ውድድሮችንም ለማስተናገድ እንደ መንግስት ያለን ፍላጎታችን አቅርበናል። ስለዚህ እነዚህ ማዘውተሪያ ስፍራዎችን በጥራት ማጠናቀቅ አገራችን የስፖርት ቱሪዝም ሴንተር እንድትሆን አገራችን ገጽታ ለመገንባትም እጅግ ጠቃሚ ነው የሚሆነው። ይሄን ሁሉ በማድረግ በሁሉም ስፖርት አይነቶች ዓለም አቀፍ ደረጃ ተወዳዳሪና አሸናፊ ብሔራዊ ቡድንን በመፍጠር ኢትዮጵያውያን ኩራት ምንጭ እናደርጋለን። እጅግ በጣም አድርጌ አመሰግናለሁ።